በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ብዙዎች ጻፎችና ፈሪሳውያን ያስተማረው። ከዚህም በኋላ ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተማሯችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እንደሚሰሩት አታድርጉ፣ የሚያስተምሩትን አይሰሩትምና። ትልቅና ከባድ ሸክም አስረው ሰውን በጫንቃው ላይ ያሸክሙታል፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። የሚሰሩትን ስራቸውን ሁሉ ለሰው ሊታዩ ይሰሩታል። አሸን ክታባቸውን ይዘረጋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። በማዕድ ጊዜ በክብር ስፍራ በምኩራብም በከፍተኛ ወንበር መቀመጥ ይወዳሉ። በገበያም ሰዎች እጅ እንዲነሷቸውና መምህር ሆይ እንዲሏቸው ይወዳሉ። እናንተስ መምህራን ተብላችሁ አትጠሩ፣ መምህራችሁ አንድ ነውና፣ እናንተስ ሁላችሁ ወንድማማቾች ናችሁ። የሰማዩ አባታችሁ አንድ ነውና፣ በምድርም ላይ ማንም አባት ብላችሁ አትጥሩ፣ በምድርም ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱ ክርስቶስ ነውና፣ በምድርም ላይ ሊቃውንት ተብላችሁ አትጠሩ። ነገር ግን ከናንተ የሚበልጠው አገልጋይ ይሁናችሁ። እርሱን ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ሁሉ ይከብራልና። ታዲያን ይህን ሁሉ ምክርና ተግሳጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ከተናገረው ዛሬ ከዚህ በተቃራኒ የምንሄደውና ራሳችንን የማይገባ ስም እየሰጠንና ሰውን መናቅ ማክበር የተሳነን ለምንድን ነው? በመናቅ ደረጃ ቆመን ማክበር የተሳነን ለምንድን ነው? ሊቀ ትጉሃን ሊቀ ብርሃናት ብለን ቅጽል እየሰጠን ራሳችንን አክብረን ሰዎችን እያዋረድን በሙስናና በልዩ ልዩ ብልሹ ባህሪያቶች ዘቅጠን ለምን እንታያለን? ምንባቡ ሲቀጥል እናንተ ግብዞችና ጸሐፎች ፈሪሳውያን ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወየውላችሁ። ስለዚህ ጽኑ ፍርድ ትቀበላላችሁ። እናንተ ግብዞች ጸሐፎችና ፈሪሳውያን ጸሎታችሁን በማብዛት ምክንያት የመበለቶችን ገንዘብ ስለምትበሉ ወየውላችሁ። ጽኑ ፍርድን ትቀበላላችሁ። እናንተ ግብዞች ጸሐፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወየውላችሁ። እናንተም አትገቡም፣ የሚገቡትም ከመግባት ትከለክሏቸዋላችሁ። እናንተ ግብዞች ጸሐፎችና ፈሪሳውያን አንድን ሰው ለማሳመን ባህሩንና የብሱን ስለምትዞሩ ወየውላችሁ። ካመነ በኋላ ግን ከናንተ ይልቅ 2 እጥፍ የገሃነም ልጅ ታደርጉታላችሁ። በቤተ መቅደስ የሚምል ኃጢአት የለበትም፣ በቤተ መቅደሱ ወርቅ የሚምል ግን ይበድላል የምትሉ ዕውራን መሪዎችና ጸሐፎችና ፈሪሳውያን ወየውላችሁ። እናንተ ደንቆሮችና ዕውሮች የትኛው ይበልጣል? ወርቁ ወይስ ወርቁን የሚቀድሰው ቤተ መቅደስ? ደግማችሁም በመሰዊያው የሚምል አይበድልም፣ በላዩ ባለው በመስዋዕቱ የሚምል ግን ይበድላል ትላላችሁ። እናንተ ሰነፎችና ዕውራን የትኛው ይበልጣል? መስዋዕቱ ነው ወይስ መስዋዕቱን የሚቀድሰው? መስዋዕቱ ነው ወይስ መስዋዕቱን የሚቀድሰው መሰዊያው? በመሰዊያው የሚምል በእርሱ ይምላል፣ በእርሱም ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምል በእርሱና በውስጡ በሚኖረው ሁሉ ይምላል። በሰማይ የሚምል በእግዚአብሔር ዙፋኑና በእርሱም ላይ በተቀመጠው ይምላል። እናንተ ግብዞች ጸሐፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙን አስራት የምታወጡ ኦሪት ያለውንም ታላቁን ትእዛዝና ፍርድ ምጽዋትንም ታማኝነትንም ስለምትተዉ ወየውላችሁ።
ይህን ልታደርጉ ያንንም ላትተዉ ይገባ ነበር። እናንተ እውራን መሪዎች፣ ትንኝን የምታጡ ግመል የምትወጡ እናንተ ግብዞች ጸሐፎችና ፈሪሳውያን፣ በውስጡ ቅሚያና ስስት ተሞልቶ ሳለ የጽዋውን ውጭውንና ውስጡን የምታጥቡ ወየውላችሁ። እናንተ ግብዞች ጸሐፎችና ፈሪሳውያን፣ በውስጡ ቅሚያና ስስት ተሞልቶ ሳለ የጽዋውንና የወጭቱን ውጪ ስለምታጥቡ ወየውላችሁ። አንተ እውር ፈሪሳዊ፣ ውጭውን ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጭቱን ውስጡን እጠበው። በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትና ርኩሰት ሁሉ የተሞሉ የተለሰኑ መቃብሮች የምትመስሉ እናንተ ግብዞች ጸሐፎችና ፈሪሳውያን ወየውላችሁ። እንዲሁ እናንተም በውጭው ጻድቅ ትመስላላችሁ፣ በውስጣችሁ ግን አመጽና ግብዝነት ቅሚያም የተሞላችሁ ናችሁ። የነቢያትንም መቃብር የምትሰሩ የጻድቃንም መቃብር የምታስጌጡ እናንተ ግብዞች ጸሐፎችና ፈሪሳውያን ወየውላችሁ። በአባቶቻችን ዘመን ኖረን ቢሆን በነቢያትም ደም ከነርሱም ጋር ባልተባበርን ነበር ትላላችሁ። እነሆ የነቢያት ገዳዮች ልጆች እንደሆናችሁ እናንተ ራሳችሁ ትመሰክራላችሁ። እናንተም የአባቶቻችሁ መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች ከገሃነመ ፍርድ ልታመልጡ እንዴት ትችላላችሁ? ስለዚህ እነሆ እኔ ነቢያትንና ጠቢባንን ጸሐፎችን ወደ እናንተ እልካለሁ፣ ከነርሱም ትገድላላችሁ ትሰቅላላችሁም። ከከተማም ወደ ከተማ ታሳድዷቸዋላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰውን የጻድቃን ሁሉ ደም በእናንተ እጅ ይደርስ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ይፈጸምበታል። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትን የምትደበድብ ዶሮ ጫጭቶቿን በክንፎቿ ውስጥ እንደምትሰበስብ ልጆችሽን እሰበስብ ዘንድ ምን ያህል ወደድሁ። እናንተ ግን እምቢ አላችሁኝ። እነሆ ቤታችሁ ምድረ በዳ ሆኖ ይቀርባችኋል። እውነት እላችኋለሁ በእግዚአብሔር ስም የሚመጣ ብሩክ ነው እስከምትሉ ጊዜ ድረስ ከዛሬ ጀምሮ አታዩኝም። ይህ ሁሉ ቃለ ዓዋዲ ለጥንታዊ ፈሪሳውያን ብቻ የሚመስለው ሰው ታለ በእውነት ምስሉ ምስኪንና የማይረባ ነው። ለዛሬዎቹም እንደተነገረ ልብ አድርጉ። ዛሬ የምታሳዷቸው ጠንቋይ እያላችሁ አለስማቸው ስም እየሰጣችሁ የሚሰሩትን ሥራ እያቃለላችሁ በእስራትም በማሳደድም በስራም የምትቀጧቸው ወየውላችሁ። ይህ ፍርድ ለናንተም ለኛም ለሁላችን የተነገረ ነው። የሚያምንበትና በቃሉ የሚሄድ ቢኖር ይጠቀምበታል። የማይሰማውና ቃሉን የማይፈጽም ቢኖር ራሱ ይጎዳበታል። ይህ የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ ቃሉ ነው። ደግማችሁ ደጋግማችሁ አንብቡት። የቅዱስ ማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ እስከ መጨረሻው በደንብ ማየትና ለማን እንደተጻፈ ምን መልእክት እንዳለው ማን ምን እንዳደረገ እኔስ ራሴ ምን እያደረኩ ነው የሚለውን አይነት ጥያቄና መልስ የያዘ ስለሆነ ሁላችንም ለራሳችን ስንል በዚህ ስር ያለን ምእመናንም መምህራን አትበሉ ብሏል። ግን ያው ዛሬ ራሳችሁን መምህር ብላችሁ የሰየማችሁ ያው እንደ ቸርነቱ እንዲምር ዘንድ ማሰብና ማሳሰብ ግድ ይላል።